የኒውስ ዜና ተጀምሯል። አርስተ ዜናዎቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነባውን የኮሪደር ልማት ተዘዋውረው ጎበኙ። በከፍተኛ ትምህርት ተቋማት የአሰራር ስርዓት ውስጥ በርካታ ተግዳሮቶች መኖራቸው ተገለጸ። ከውጭ እስራኤል በኢራን የተመረጠው የትኛው መንፈሳዊ መሪ በጥቃት ኢላማዊ ውስጥ ይገኛል አለች። ከሀገር ውስጥና ከውጭ በርካታ ጉዳዮችን ይዘናል። ስፖርታዊ መረጃቸውም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሀሴት ኃይሉ ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራው አብሬያችሁ ቆይታን አደርጋለሁ። አጫጭር የሀገር ውስጥ መረጃዎችን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነባውን የኮሪደር ልማት ተዘዋውረው ጎብኝተዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የድሬ የኮሪደር ልማት ምቹ የህዝብ መገናኛ ቦታዎችን፣ የተሻሻለ የአካባቢ ውበትንና ጥራታቸውን የጠበቁ የማህበረሰብ መሰብሰቢያ ስፍራዎችን በድሬ እውን እንዲሆኑ አስችሏል ብለዋል። በኮሪደሩ ለከተማው ነዋሪዎች ገቢ ለማስገኘት የሚያስችሉ የኤሌክትሪክ መኪና ቻርጅ ጣቢያ፣ ሱቆች፣ ካፍቴሪያዎች እንዲሁም ደረጃቸውን የጠበቁ የፓርኪንግ ቦታዎች እንዲካተቱበት ተደርጓል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ ከነበራቸው የኮሪደር ልማት ጉብኝት በተጨማሪ በተዘጋጀ የአፍጥር መርሃ ግብር ላይ ታድመዋል። በነዋሪዎች ቅሬታ ይነሳባቸው የነበሩ የመንገድ ፕሮጀክቶችን በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኮልፌ 18 ማዞሪያ አውቶቡስ ተራ መሳለሚያና የአየር ጤና ካራ ወለቴ የመንገድ ፕሮጀክቶች የግንባታ ሂደትን ጎብኝተዋል። በመዲናዋ 140 የመንገድ ፕሮጀክቶች እየተገነቡ እንደሚገኙ የገለጹት ከንቲባዋ በተለይም 2 የመንገድ ፕሮጀክቶች ከዚህ በፊት በተለያዩ ምክንያቶች በመጓተታቸው ለሕዝቡ የቅሬታ ምንጭ ሆነው መቆየታቸውን አንስተዋል። የወሰን ማስከበርና መሰል ስራዎችን በመስራት ፕሮጀክቶቹ በፍጥነት እንዲጠናቀቁ ክትትል እየተደረገ መሆኑንም ጠቅሰዋል። አየር ጤና ካራ ወለቴ መንገድ ፕሮጀክት በሚቀጥሉት 2 ወራት እንዲሁም የኮልፌ 18 ማዞሪያ አውቶቡስ ተራ መሳለሚያ በ10 ወራት ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑንም አመልክተዋል። የመንገድ ፕሮጀክቶቹ የእግረኛና የብስክሌት መንገድ፣ የአገልግሎት መስጫ መስመሮችና የአረንጓዴ የልማት ስራዎችን በማካተት ደረጃቸውን ጠብቀው እየተሰሩ መሆናቸውን አብራርተዋል። አየር ጤና ካራ ወለቴ መንገድ 5.6 ኪሎ ሜትር ርዝመትና 40 ሜትር ስፋት ሲኖረው የኮልፌ 18 ማዞሪያ አውቶቡስ ተራ መሳለሚያ መንገድ ደግሞ 3.3 ኪሎ ሜትር ርዝመትና 60 ሜትር ስፋት እንዳለው ተመላክቷል። የመንገዶቹ በአጭር ጊዜ ውስጥ መጠናቀቅ ለነዋሪው እፎይታን የሚሰጥና ከመዲናዋ ወደ ተለያዩ የክልል ከተሞች የሚደረገውን የትራንስፖርት ፍሰት እንደሚያሳልጥም ተናግረዋል። ሰባተኛውን ሀገራዊ ምርጫ ታማኝ፣ ፍትሃዊና ሰላማዊ ለማድረግ የሲቪል ማህበረሰብ ድርጅቶች ኃላፊነታቸውን መወጣት አለባቸው ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አሳሰበ። ምክር ቤቱ ሁሉንም የሲቪል ማህበረሰብ ድርጅቶች በመወከል የሚያስችል ስልጣን በአዋጅ ስለተሰጠው የተለያዩ ሀገራዊ ስራዎች ሲኖሩ የማስተባበር ሚናው እንደሚወጣ የምክር ቤቱ ፕሬዝዳንት አህመድ ሁሴን ተናግረዋል። በሰባተኛው ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶች ንቁ ተሳትፎ እንዲያደርጉ ከምርጫ ቦርድ ጋር በትብብር እየሰራ ነው ያሉት ፕሬዝዳንቱ በምርጫ ሂደት ውስጥ ታማኝ፣ ፍትሃዊና መንግስትን ሰላማዊ እንዲመሰረት የማገዝ ኃላፊነትን መወጣት አለባቸውም ሲሉ አስታውቀዋል። ምርጫ አንድ ጊዜ የሚከናወን ሁነት ብቻ ሳይሆን ዜጎች የመጨረሻ የስልጣን ባለቤትነታቸውን የሚያረጋግጡበት ሂደት መሆኑን በመግለጽ በባለፈው ምርጫ የታዩ ክፍተቶች በአሁኑ ምርጫን ለማስተካከል ከምርጫ ቦርድና ከሚመለከታቸው ባለድርሻ አካላት ጋር እየተሰራ መሆኑን ጠቁመዋል። የጸጥታ ስጋት ባለባቸው አካባቢዎች የተለያዩ የሰላም ግንባታ ስራዎችን በመስራት የምርጫ ሂደቱ የተሳካ እንዲሆን ጥረት እየተደረገ እንደሚገኝም አብራርተዋል።
ከውጭ ወዳገኘናቸው መረጃዎች አለፍን። ኢራን ሶስተኛውን አያቶላን መርጣለች። የአያቶላ አሊ ሀሚኒ ሁለተኛ ልጅ ሞጅታባ ሀሚኒ ቀጣዩ ሁለንተናዊ መሪ ሆነዋል። ባለ 38 አባላቱ አሴምብሊ ለአዲሱ ተመራጭ የኢራን ህዝብ ተባባሪ እንዲሆን ጥሪ አቅርበዋል። ህዝቡ የሀገሪቱን ብሔራዊ አንድነት እንዲጠብቅም ጥሪ ቀርቦለታል። ሶስተኛው ጠቅላይ መሪ የተለያዩ ሂደቶችን አልፈው ቦታውን መረከብ የቻሉ ሲሆን ለቴሄራን አንድነት ይሰራሉ ተብሎም ይጠበቃል። በሞጅታባ ሀሳብና አሰራር ውስጥ ህዝቡ ተገዥ ሆኖ እንዲያልፍም ማሳሰቢያ ተሰጥቶታል። ኢራናውያን ፖለቲካዊ መረጋጋት ሊፈጠርላቸው ይችላል ቢባልም አዲሱ አያቶላ በአሜሪካ ኢላማ ውስጥ ይሆናል በሚል ፕሬዚዳንት ትራምፕ በመዛታቸው አዲስ ሌላ ስጋትን ጋርጧል። በሰሜን ምስራቅ ማሻሃድ በ1961 የተወለዱት ሞጅታባ ትልቅ ኃላፊነትን ተቀብለዋል ተብሏል። በ17 ዓመታቸው በኢራንና በኢራቅ ጦርነት ወታደራዊ አገልግሎትንም ሰጥተዋል። እስራኤል በኢራን የነዳጅ ዘይት ማጠራቀሚያ ላይ የፈጸመችው ጥቃት አሳስቦኛል ስትል አሜሪካ ስጋቷን ገለጸች። እስራኤል በሳምንቱ መጨረሻ ቀናት በኢራን የነዳጅ ዘይት ማጠራቀሚያዎች ላይ ከባድ የአየር ጥቃት መሰንዘሯን ተከትሎ አሜሪካ ስጋት ገብቶኛል ብላለች። ከትላንት በስቲያ እስራኤል በመላው ኢራን በሚገኙ 30 የነዳጅ ማጠራቀሚያዎች ላይ በፈጸመችው ጥቃት በቴሄራን በርካታ ስፍራዎች የቃጠሎ የእሳት ቃጠሎ መከሰቱ ይታወሳል። የኳታሩ ኢሚር ከጅቡቲ ስፔንና ኮሎምቢያ መሪዎች ጋር መምከራቸው ተሰምቷል። የኳታሩ ኢሚር ሼክ ታሚን ቢን ሐማድ አሊ ታኒ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ወቅታዊ ውጥረት ዙሪያ ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ፣ ከኮሎምቢያው መሪ ጉስታቮ ፔትሮ እንዲሁም ከስፔኑ ንጉስ ፊሊፕ ጋር በተናጠል ስልክ ውይይት ማድረጋቸውን ገልጸዋል። የሀገሪቱ መሪዎች በውይይታቸው በቀጠናውና በዓለም አቀፍ የጸጥታ ጉዳይ በዝርዝር የተወያዩ ሲሆን ጦርነቱ በአስቸኳይ እንዲቆምና ወደ ሌሎች ሀገራት እንዳይስፋፋ ዓለም አቀፉ ማህበረሰብ በጽናት መቆም እንዳለበትም አሳስበዋል። ተመልካቾች በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ አለፍን። በከፍተኛ ትምህርት ተቋማት የልማት የሪፎርም ስራዎችና በ2018 ዓ.ም ሊተገበሩ የታቀዱ ስራዎች ላይ የተገኙ ውጤቶች ላይ የሚመክር መድረክ እየተካሄደ ይገኛል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከፍተኛ ትምህርት ተቋማትን ለመለወጥ በሚደረገው ጥረት ውስጥ ከፍተኛ ችግሮች መኖራቸውን ጠቁመዋል። መድረኩን እየተከታተለች የምትገኘው ባልደረባችን ሰላም ይልማ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ትገኛለች። ሰላም እንደምን ቆይተሻል? መረጃዎችሽን ልታደርሽኝ ትችያለሽ? አመሰግናለሁ ሀሴት። እንደምንውላችኋል ተመልካቾቻችን። ዛሬ የምንገኝበት መድረክ ትምህርት ሚኒስቴር ከከፍተኛ ትምህርት ተቋማት አስተዳደሮች ጋራ በከፍተኛ ትምህርት ተቋማት አሰራሮች ላይ የሚመክር መድረክ ነው። በዋነኛነት በ2017 ዓ.ም በከፍተኛ ትምህርት ተቋማት መካከልና እንዲሁ ከትምህርት ሚኒስቴር ጋር በቁልፍ ውጤት አመላካች ስምምነት መደረጉ ይታወቃል። ይህ ስምምነት ዓላማም በዋነኛነት ከፍተኛ ትምህርት ተቋማት በሚሰሯቸው ስራዎች ውጤታቸውን አፈጻጸማቸውን የሚለካ ስምምነት ተደርጓል። ታዲያ በ2018 ዓ.ም ከፍተኛ ትምህርት ተቋማቶቹ ሊተገብሯቸው ያቀዱ ስራዎች በምን መልኩ እየሄዱ ነው፣ ምን አይነት ችግሮች አሉ፣ ችግሮቹ ምን አይነት መፍትሄዎች ደግሞ ያስፈልጋቸዋል የሚለው ላይ ከከፍተኛ ትምህርት ተቋማት አስተዳደሮች ጋራ ውይይት እየተደረገ ነው። እንዲሁ ደግሞ በ2018 የተገበሯቸው ስራዎች ምን አይነት ውጤት ተገኝቶባቸዋል የሚለው ነው። በተለያዩ በትምህርት ስርዓቱ ላይ የተለያዩ የሪፎርም ስራዎች እየተሰሩ መሆኑ ይታወቃል። በተለይ በከፍተኛ ትምህርት ተቋማት ደግሞ ከከፍተኛ ትምህርት ተቋማት ወጥተው ወደ ስራ ለሚቀላቀሉ ተማሪዎች በምን መልኩ ነው ብቁ ትውልድን ከመፍጠር ረገድ በዘርፉ ላይ ምን አይነት ችግሮች አሉ የሚለው ከዚህ ቀደም ተለይቶ በቁልፍ አመላካች ስምምነቱ ደግሞ በዋነኛነት ዩኒቨርሲቲዎቹ በምን ደረጃ ላይ ናቸው፣ ምን ነገሮች ማስተካከል ያለበት የሚለው ነውና ከትምህርት ሚኒስቴር ጋር ደግሞ አንድ ላይ በትብብር ለመስራት የሚያስችሉ ጉዳዮች ላይ ትኩረት ያደረገ መሆኑ ይታወቃል።
ይታወቃል። በዛሬውም መድረክም በዋነኛነት በከፍተኛ ትምህርት ተቋማቶቹ የሚታዩ ስራዎችን በመገምገም በሚቀጥሉ ጊዜዎች ላይ ደግሞ የመፍትሄ አቅጣጫዎችን ለማስቀመጥና አንዱ ካንዱ ደግሞ ተሞክሮንም የሚቀስምበት መሆኑ ተመላክቷል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በከፍተኛ ትምህርት ተቋማት ላይ የሚታየውን ችግር ለመለወጥ በተደረገው ጥረትም በርካታ ችግሮች እንዲሁ በተቋማቱ ላይ መኖራቸውን ጠቁመዋል። በተለይ ሀገራዊ ሀሳብ ያላቸው የትምህርት ስርዓትን ዘርግቶ ጥራት ያለውና ተደራሽ ትምህርትን ደግሞ ከማረጋገጥ ረገድ ከፍተኛ ችግር መኖሩን የጠቆሙት በ2017 የተጀመረው የአፈጻጸም ሂደቱም እንግዲህ ዋነኛ ዓላማውም በዘርፉ ላይ የሚታየውን ችግር ለመቅረፍ እንዲሁ ደግሞ በትምህርት ተቋማቶቹ የሚሰሩት ጥናትና ምርምሮችም እንዲሁ ብቁ የሆኑ ሀገራዊ ጉዳዮችን ሀገራዊ ልማትን የሚደግፉ እንዲሁ ሀገራዊ መፍትሄዎችን የሚሰጡ እንዲሆኑና ያሉ ችግሮችን መፍትሄ ለመስጠትስ ሚናቸው ምን ያህል ነው የሚለውን ያተኮሩ መሆናቸውን ጠቅሰዋል። ሆኖም ግን አሁንም ቢሆን በአስተዳደሩ ጭምር በርካታ ስራዎች እንደሚያስፈልጉና በየከፍተኛ ትምህርት ተቋማቶቹ ደግሞ ዓለም ተለዋዋጭ ሁኔታ ላይ እንደመሆኑ መጠን ያንን ያገናዘበ አሰራርን ከመከተል ረገድ በርካታ ክፍተቶች መኖራቸውን የጠቆሙት በየትምህርት ተቋማቶቹ ያለው የአስተዳደር ስርዓቱ በራሱ መፍትሄ የሚፈልግ መሆኑን ነው ያነሱት። ጥቂት የሚባሉ ለውጦች አሉ። ነገር ግን በበርካታ ከፍተኛ ትምህርት ተቋማት የሚያስደነግጥ ውጤት የታየበት እንዲሁ ደግሞ ለሀገር እድገት የሚሰሩ ከፍተኛ ትምህርት ተቋማት መኖር ሲገባቸው በአካባቢያዊ የሆኑ ናቸው። ሀገራዊ ፋይዳው ላይ ያተኮሩ አይደሉም። ሀገራዊ ልማት ላይ ትኩረት ያደረጉ አይደሉም ሲሉ በአጽንኦት ነው የተናገሩት። ስለዚህ የትምህርትን ጥራት ያለው ትምህርትና እንዲሁ ተደራሽ ትምህርትን ደግሞ እንደ ሀገር ለማረጋገጥ ከፍተኛ ትምህርት ተቋማት ያላቸውን ሚና በከፍተኛ ደረጃ ሊወጡ እንደሚገባ ነው በመድረኩ ላይ ያሳሰቡት ማለት ነው። እንዲሁ ደግሞ የትምህርት ሚኒስትሩ ሚኒስትር ዴኤታው ኮራጦች ነኝ በበኩላቸው የዛሬው መድረክ በዋነኛነት ዓላማው በትምህርት ተቋማቶቹ መካከል ተሞክሮች እንዲቀሰሙና የአፈጻጸም ስርዓቱ ከተዘረጋ በኋላ ስምምነቱ በተቋሙና በትምህርት ሚኒስቴርና በተቋማቱ መካከል ከተደረሰ በኋላ ያሉ ለውጦች ምንድናቸው? እያንዳንዱ ዩኒቨርሲቲ ደግሞ ዩኒቨርሳል ሆኖ ሀገራዊ ነገሮች ላይ ትኩረቱን እንዲያደርግ እንዲሁ ደግሞ ጥራት ያለውና ፍትሃዊ የሆነ ትምህርትን ተደራሽ ከማድረግ አኳያና ብቁና ተወዳዳሪ ትውልድን እስከ ማፍራት አኳያ ዩኒቨርሲቲዎቹ እየሄዱበት ያለውን ርቀት ለመመርከት እንዲሁ ደግሞ ተሞክሮዎችን ለመቃኘት እንደሚረዳን ያግዛል ያሉት መድረኩ የግምገማ ሳይሆን አንዱ ላንዱ ተሞክሮውን የሚያቀርብበት የመፍትሄ አቅጣጫዎች የሚቀመጡበት መሆኑን ያነሱት ማለት ነው። እንደ ሀገር በተለይ ጥናትና ምርምሮች ከፍተኛ ወጪ የሚወጣባቸውም እንደሆኑ የሚሰሩ ጥናትና ምርምሮች ደግሞ እንዲሁ ተግባራዊ የሚደረጉ ሀገራዊ ገጽታን የሚገነቡ እንዲሆኑም ትኩረት መደረጉንም ነው አያይዘው ያገለጹልን ማለት ነው። ስለዚህ የዛሬው መድረክ በዋነኛነት እየመከረ የሚገኘው ከፍተኛ ትምህርት ተቋማቶቹ በትምህርት ተቋማት የሰሯቸውን እንዲሁ ደግሞ በቁልፍ ውጤት አመላካች ስምምነቱ መሰረት ምን ነገሮችን እየሰሩ ነው፣ ምን ችግሮች አሉ፣ ቀጣይስ ምን አይነት መፍትሄዎች ሊወሰዱ ይገባል የሚለውን እንዲሁ ውይይት እየተደረገበት ነው የሚገኘው። በማታው የኤንቢሲ ዘገባችን ደግሞ ዝርዝር ጉዳዮችን ይዤላችሁ መለሳለሁ። ሰናይ ውሎ። ሰላም ላደረሽ መረጃ ከልብ እናመሰግናለን። ተመልካቾች ወደ ሌላኛው የሀገር ውስጥ ጉዳያችን እናልፋለን። የኩላሊት ሕክምናን በሀገር ውስጥ ለማሳደግ የኢትዮጵያ ኩላሊት ማህበር ሁለተኛ ዙር የኩላሊት ዓመታዊ ኮንፈረንስን አካሂዷል። ኮንፈረንሱ ደረጃውን የጠበቀ የኩላሊት ንቅለ ተከላ ሕክምናን በኢትዮጵያ እንዲስፋፋ እንዲሁም ከተለያዩ ሀገራት የተውጣጡና ዓለም አቀፍ እውቀት ካላቸው የኩላሊት ሕክምና ባለሙያዎች ጋር የእውቀት ሽግግር የሚደረግበት ነው ተብሏል። ሀና ደሴ ተከታትለዋለች። የኩላሊት በሽታ በዓለም አቀፍ ደረጃ አሳሳቢ የሆኑ ከመጡና ሚሊዮኖችን እያጠቁ ከሚገኙ የጤና እክሎች አንዱ ነው። መረጃዎች እንደሚያመለክቱትም ከዓለም ሕዝብ ከ10 እስከ 14 በመቶ የሚሆነው በተለያየ ደረጃ ላይ በሚገኙ የኩላሊት በሽታ መጠቃቱን ነው። በኢትዮጵያም የኩላሊት ህመምተኞች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን በ2019 የወጣ ጥናት እንዳመላከተው ቁጥሩ ከ7643 ወደ 14992 አድጓል። አሳሳቢ የሆነ የመጣውን የኩላሊት በሽታን ቁጥር ለመቀነስም የኢትዮጵያ ኩላሊት ማህበር የኩላሊት ህክምናን በሀገር ውስጥ ለማሳደግ ያለመ ሁለተኛ ዙር የኩላሊት ዓመታዊ ኮንፈረንስ አካሂዷል። ኮንፈረንሱ ደረጃውን የጠበቀ የኩላሊት ንቅለ ተከላ ህክምና በኢትዮጵያ እንዲስፋፋና ከተለያዩ ሀገራት የተውጣጡና ዓለም አቀፍ እውቀት ካላቸው የኩላሊት ህክምና ባለሙያዎች ጋር የእውቀት ልውውጥ የሚደረግበት መሆኑ ተገልጿል። ኩላሊት ንቅለ ተከላ ህክምና በሀገራችን እንዲስፋፋ የሀገራችን ተሞክሮ፣ የውጭ ሀገራትን ተሞክሮ፣ የውጭ ሀገር ባለሙያዎችን
ጋር በመወያየት ለሀገራችን የንቅለ ተከላ ሕክምና እንዲስፋፋና ደረጃውንም ያለው እንዲጠብቅ በቀጣይም ደግሞ ደረጃውን ከፍ እንዲያደርግ የእውቀትና የልምድ ልውውጥ የምናካሄድበት ጉባኤ ነው። ዓለም በአሁኑ ጊዜ ላይ የደረሰበትን የኩላሊት ሕክምና እድገቶችና የሕክምና መንገድ ለውጦች የማከሚያ ዘዴዎች ለውጦች ለባለሙያዎቻችን ማሳወቅ ቁጥሩ አሳሳቢ የሆነ የመጣውን የኩላሊት ህመም ለመቀነስ የባለሙያዎችን የሙያ አቅም በማሳደግ ተጨማሪ እውቀቶችን በመስጠትና በህብረተሰቡ ዘንድ ግንዛቤን በመፍጠር ማህበሩ በርካታ ስራዎችን እያከናወነ መሆኑም ተገልጿል። ያያችሁ ከሆነ ከጊዜ ወደ ጊዜ በጣም እየጨመረ የመጣ ነው። አሁን በዓለም ደረጃ ከ10 ሰው አንድ ሰው ስር የሰደደ የኩላሊት ህክምና አለው ተብሎ ይገመታል። መጥፎ ነገሩ ከነዚህ ከ10 ሰው አንድ ቢኖርም አብዛኛው ሰው የኩላሊት ህክምና መኖሩን አያውቅም። ምክንያቱም እነዚህ በየአመቱ በየጊዜው መደረግ የሚገባቸው ምርመራዎችን ስለማያደርግ ሰው በሽታው መኖሩንም ስለማያውቅ ያንን አዌርነስ መፍጠርና ሰውም ራሱ እንዲመረመር ቀድሞ መከላከል የሚቻሉ ነገሮችን እንዲከላከል ለኩላሊት ህክምና ምክንያት የሚሆኑ ነገሮችን እነዚህ የደም ግፊት፣ የስኳር በሽታዎች ናቸው ዋና የኩላሊት በሽታ ምክንያት የሚሆኑት። እነሱን ለመቀነስ ስራዎችን መስራት ያስፈልጋል። አዌርነሱ በጣም አነስተኛ ነው እና ከዛም አንፃር ህክምናውም ቴክኖሎጂም እያደገ ስለመጣ እኛም ከዓለማውን ካለበት ደረጃ ጋር አብሮ ለመሄድ ጥረት እያደረግን ያለነው። መድረኩ ዓለም የደረሰበትን የኩላሊት ህክምና እድገቶችና የህክምና ዘዴዎችን ሀገር ውስጥ ላሉ የኩላሊት ህክምና ባለሙያዎች ተደራሽ ለማድረግ የልምድ ልውውጥም ተደርጎበታል። ከተለያዩ አህጉራት ነው እዚህ ጉባኤ ላይ የሚያቀርቡት። ከዓለም አቀፍ የኩላሊት ማህበር ኢንተርናሽናል ሶሳይቲ ኦፍ ኔፍሮሎጂ፣ ከአፍሪካ የኩላሊት ህመም ማህበር ከአፍራን፣ እንዲሁም ከአፍሪካ እንዳያችሁት ከአፍሪካ የተወከሉ ባለሙያዎች ያቀርባሉ። ከቱርክም ያቀርባሉ ነው ከተለያዩ አህጉራት ያቀርባሉ። በዚሁ ማህበሩ ከዓለም አቀፍ የኩላሊት ማህበር ከአፍሪካ የኩላሊት ህመም ማህበር እንዲሁም ከጎረቤት አገራት የኩላሊት ህመም ማህበር ጋር በመወዳጀትና በመቀራረብ የልምድ ልውውጥና የተለያዩ ድጋፎችን በማግኘት ላይ ይሰራል። በመድረኩ የተሳተፉ ኤንቢሲ ያነጋገራቸው የህክምና ባለሙያዎች የኩላሊት በሽታ የከፋ ደረጃ ላይ ሳይደርስ አስቀድሞ በመመርመርና የህክምና ክትትል ማድረግ እንደሚገባ አሳስበዋል። ኩላሊት ህመም እንደሚታወቀው ቁጥሩ እየበዛ ስለሆነ ታማሚዎች ጥንቃቄ ማድረግ ይኖርባቸዋል። መመርመርና የራስን ሁኔታ በማወቅ ኩላሊት ደህንነታችንን መከላከል አይነተኛ መፍትሄ ነው። እንደ አጋጣሚ ነው የኩላሊት ችግር ካለብን ደግሞ በመመርመርና ህክምናውን በማድረግ የተወሳሰበ ነገር ውስጥ ሳንደርስ በጊዜ ማወቅ ብንችልና ህክምናዎቹን ቶሎ በማድረግ ክትትል በማድረግ በጊዜ መታከም ብንችል ጥሩ ነው። ተከታታይ የህክምና ትምህርት ስልጠና ለኩላሊት ባለሙያዎች በመስጠት በኩላሊት ዲያሊሲስ ዙሪያ የምርመራ ስራ በማካሄድና ለተለያዩ የህክምና ተቋማት የዲያሊሲስ ተቋም በመገንባትና በመደገፍ ረገድ ማህበሩ በስፋት እየሰራ መሆኑም ተገልጿል። ተመልካቾች በዝርዝር የምንመለከተው የውጭ ጉዳይ አለፍን። ኢራን በአሜሪካንና እስራኤል ላይ የጀመረችው ጥቃት ተጠናክሮ እንደሚቀጥል አስታውቃለች። ኢራን አዲሱን መንፈሳዊ መሪዋን መርጣ ለዓለም ይፋ አድርጋለች። አሜሪካ በበኩሏ የአዲሱ መንፈሳዊ መሪ መመረጥ ያለ ትራምፕ ይሁንታ ረጅም መንገድ አይጓዝም ብላለች። እስራኤል ደግሞ የተመረጠው የትኛው መንፈሳዊ መሪ በጥቃት ኢላማዬ ውስጥ ይገኛል ስትል ገልጻለች። ዓለም አቀፉ የትንታኔ ዘገባችን መርጦ ያተኮረበት ጉዳይ ነው፣ እንደሚከተለው ይቀርባል። ኢራን ከሩሲያ ጋር የወታደራዊ ትብብር እንዳላት ስትገልጥ፣ ሩሲያ በበኩሉ አሜሪካና እስራኤል በኢራን ላይ የያዙት ጦርነት በእነርሱ አሸናፊነት እንዳይጠናቀቅ ለማድረግ መቆሟን አስታውቃለች። ይሄ ደግሞ የፈራነው ነገር መጣ ዶሆ ይሉትን ያስታውሷል። ኢራን አለች በአሜሪካና በእስራኤል ላይ የተያዘው ብርቱ ጥቃት ተጠናክሮ ይቀጥላል። አሜሪካን በበኩሏ ሩሲያ በምንም አይነት መንገድ ከኢራን ጋር የመረጃ መጋራት እንዳታደርግ ስትል በጽኑ አስጠንቅቃለች። አሜሪካ ደግማም አለች በኢራን ላይ የተያዘው ጥቃት ገና መጀመሩ ነው። ይሄ ጫፉ ነው፣ ስሩ ገና መቼ መሆኑ ነው። ስትራይክስ ኦን ኢራን ኦንሊ ጃስት ዘ ቢጊኒንግ። ይህ የአሜሪካው የጦር ሚኒስትር ፔት ሄግሴት ንግግር ነው። ኢራን ደግሞ ሀዘኗን ዋጥ አድርጋ አዲስ የመንፈሳዊ መሪ መሰየሟን አስታውቃለች። ሞጅተባ ካሚኔይን named Iran's new supreme leader። ኢራን ዛሬ የአዲሱን መንፈሳዊ መሪዋን ሲመት በይፋ ለዓለም አስታውቃለች። የቀድሞው የ86 ዓመቱ የሀገሪቱ መንፈሳዊ መሪ የነበሩት አያቶላ አሊ ሰይድ ካሚኔይ ልጅ ናቸው። ሞጅተባ ለካሚኔይ ሁለተኛ
ልጅ ሲሆኑ ይህ ስያሜም ከዛሬ ጀምሮ መጠሪያቸው ሆኗል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ኢራን በአዲስ የሰየመቻቸው መንፈሳዊ መሪዋ አያቶላ አሊ ሰይድ ሞጅተባ ሁሴይኒ ካሜኔይ ናቸው። የአዲሱ አያቶላ ሲመት ደግሞ በተቀደሰው የኢራን ኢስላማዊ ሪፐብሊክ መንፈሳዊ አስተዳደር ሶስተኛው ሆኖም ተመዝግቧል። እንደ አውሮፓኑ አቆጣጠር በ1969 የተወለዱትና የኢራን አብዮታዊ ዘብ ኃይል ኢራንስ ኢስላሚክ ሪቮሉሽነሪ ጋርድ ወይም በምህጻረ ቃሉ IRGCን የተቀላቀሉት ሞጅተባ የሁለተኛ ደረጃ ትምህርታቸውን እንደ አውሮፓኑ አቆጣጠር በ1987 ማጠናቀቃቸውን የተገለጠው ሞጅተባ ያኔ በኢራን ኢራቅ ጦርነት ወቅትም በአብዮታዊ ዘብ ኃይሉ ውስጥ ሆነው አገልግለዋል። ሞጅተባ እንደ አውሮፓኑ አቆጣጠር በ2021 የአያቶላ ማዕረግም እንደተሰጣቸው ይነገራል። በዚያን ጊዜም ነው የአያቶላውን ስልጣን ለመረከብ የሚያበቃቸውን ህገ መንግስታዊ መተማመኛ ያረጋገጡት ነው የተባለው። በዚህ የኢራን የእስራኤልና የአሜሪካ ጦርነት 10ኛ ቀኑን በያዘበት አጋጣሚ የሀገሪቱን የመጨረሻውን የስልጣን እርከን የተረከቡት አዲሱ መሪ የአባታቸውን አያቶላ አሊ ሰይድ ካሜኔይንና የአብዮታዊ ዘብ ኃይሉን ጠንካራ አቋም ያራምዳሉ ነው የተባለው። የሞጅተባን ሲመት የሰሙት የእስራኤል የብዙሃን መገናኛ ተቋማት በበኩላቸው ሰውየው ከአባታቸው ከአያቶላ አሊ ሰይድ ካሜኔይ የጠነከረ አክራሪ አቋም እንዳላቸው ዘግበዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት እሁድ አመሻሽ ላይ ከኤንቢሲ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ ደግሞ ይህንን ሲሉ አስጠንቅቀዋል። ኤኒ ኒው ሊደር ኢዝ ናት ጎይንግ ቱ ላስት ሎንግ። ይሄ እንግዲህ ከእርሳቸው እውቅና ውጭ ከሆነ ማለት ነው። ትራምፕ አምነውበትና ይሁን ብለው ያልተመረጠ ከሆነ በስልጣኑ ቀርቶ በህይወት አይቀጥልም ማለት ነው። እስራኤልም በበኩሏ በኢራን የአያቶላውን ስልጣን የሚረከበው ሰው በኢላማ ቀለበቷ ውስጥ መሆኑን ደጋግማ አስጠንቅቃለች። በመካከለኛው ምስራቅ ቀጠና የቤይሩት መሰረት ያለው የካርኒንግ የምርምር ተቋም ዳይሬክተር ማሃያ ይላሉ ኢራን ለትልቁ የኃላፊነትና የስልጣን ቦታ ያሻትን ብትመርጥና ብታስቀምጥ የአሜሪካና የእስራኤል ኃይል ከአቋሟ ሊያስቀይራት አይችልም ሲሉ አሳይተዋል። ኢራን የአብዮታዊ ዘብ ኃይሏ ከተመሰረተና አብዮቱ ከፈነዳ ከዚያ አውሮፓኑ 1979 ጀምሮ ለሁለተኛ ጊዜ የአያቶላ ሲመት መስጠቷን ልብ ይሏል። በኢራን የአያቶላው ስልጣን ከየትኛውም ፖለቲከኛና ከሀገር መሪውም በላይ የመጨረሻ ውሳኔ የሚያጸድቅ ይሁን ያለው የሚሆን ይቅር ያለው የሚቀር እንዳብነትም ጦርነት ይሁን ሰላም ወዲያም የኢራንን አወዛጋቢ የኒውክሌር ጦር መሳሪያ ጉዳይ ቁልፍና ውሳኔው የእርሱ ብቻ ነው። ኢራን ከአሜሪካና እስራኤል ጋር የገባችበት ብርቱ ጦርነት ተጧጡፎ በቀጠለበትና 10ኛ ቀኑን በያዘበት በዚህ ወቅት የአሜሪካው የጦር ሚኒስትር ፔት ሄግሴት ይህንን መግለጫ ሰጥተዋል። በኢራን ላይ የተከፈተው ጦርነት ገና መጀመሩ ነው ብለዋል። ሄግሴት ይህንን ይበሉ እንጂ ታዲያ 7 የአሜሪካ ወታደሮች በኢራን ያጻፋ ጥቃት ተገድለዋል፣ በርካቶችም ቆስለዋል። ወዲህም ሀገራቸው አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ያሏት የጦር ማዘዣ ሰፈሮቿ ክፉኛ በኢራን ጥቃት ወድመውባታል። በኢራን በአሜሪካና በእስራኤል መካከል የሚካሄደው ጦርነት እንዲህ በቶሎ ይጠናቀቃል ተብሎም አይታሰብም ሲሉ የሚተቹትም ብዙዎች ናቸው። ገሚሶቹ ይላሉ እንደውም ገሚሶቹ አሜሪካ ዋኝታ ከማታቋርጥበት የእሳት ባህር ዋና ገባይ ሲሉ ይሳለቁባት ይዘዋል። ጥንቱን ነበረ እንጂ መጥኖ መደቆስ ይሉትን ያስታውሷል። አሊያም እንቁራሪት ከእንግዲህ ለጋኑ ሃለች ቢሉት የዛሬን እንዴት ወተሸዋላት ይሉትን መሆኑ ነው። ከሲቢኤስ ኒውስ 60 ደቂቃ ዝግጅት ክፍል ጋር ቃለ ምልልስ የነበራቸው የአሜሪካው የጦር ሚኒስትር ፔት ሄግሴት ንዴታቸውና እልሃቸው ከፊታቸው እየታየና ግንባራቸውን ፍትት ባደረጉበት ማብራሪያቸው ይህንን አሉ። አሜሪካ ከእስራኤል ጋር አብራ በኦፕሬሽን ኤፒክ ፈሪ ጥላ ስር መሳ ለመሳ ሆነው በኢራን በርካታ የወታደራዊ ኢላማዎችን አውድመዋል። አሜሪካና እስራኤል ከ50 ሺህ በላይ የጦር ኃይላቸውን አሰልፈዋል ነው ያሉት። የአሜሪካው የጦር መስሪያ ቤት ፔንታጎን በበኩሉ አርብ ዕለት ባወጣው መግለጫው እስካሁን ሲል የአሜሪካ ኃይሎች በኢራን የተመረጡ 3000 ኢላማዎችን አውድመዋል ማለቱ አይዘነጋም። በኢራን ከወደሙት ኢላማዎችም የሚሳኤል ማስወንጨፊያዎችና የቴህራን የኒውክሌር ማብለያ ስፍራዎች በፔንታጎን የተጠቀሱ የጥቃት ኢላማዎች ናቸው። የአሜሪካው የጦር ሚኒስትር ፔት ሄግሴት አሉ በምሽቱ ሰፊ ማብራሪያቸው በኢራን የወታደራዊ ኢላማዎች ላይ ገና ከ500 እስከ 1000ና ከ2000 ፓውንድ በላይ ክብደት ያላቸው ፈንጂዎች ይወርድባቸዋል ሲሉ ጥርሳቸውን ነክሰዋል። ከጋዜጠኛው አሜሪካን ወደ ኢራን ጦርነትን ስባና ገፍታ የዘፈቀቻት በትራምፕ አስተዳደር እስራኤል ናት ተብሎ ለቀረበላቸው ሀሳብም ሄግሴት ምርርና ጭፍግግ ባለፊታቸው ትራምፕ በኢራን ላይ ጦርነት ያወጁት ስለ አሜሪካ ጥቅም እንጂ ስለ እስራኤል ጉዳይ አይደለም ሲሉ ሀሳቡን ውድቅ አድርገውታል። የአሜሪካው የጦር ሚኒስትር ፔት ሄግሴት አሉ በማጠቃለያ ማብራሪያቸው there will be casualties but that doesn't weaken us one bit ነው ያሉት። ደግሞም አሜሪካን ማወቅ ያለባቸው ገና ጦርነቱ በቀጠለ ቁጥር ሞት መኖሩን ነው፣ እንዲሁም ይሄ ገና መጀመሪያውን መሆኑን መገንዘብ አለባቸው ነው ያሉት። የዋይት ሃውስ ፕሬስ ክፍል ኃላፊዋ ካሮላይን ሌቪት በበኩላቸው ትናንት ከፎክስ ኒውስ ጋር ባደረጉት ቆይታ ጋዜጠኛዋ ይህን ትጠይቃቸዋለች። ማሪያ ባርቲሮሞ ናት። አረ ለመሆኑ ፕሬዚደንቱ ስለ እግረኛ ኃይል ማስገባት ምን ያቅዳሉ ስትላቸው ያማ
ግዴታ ሳይሆን አይቀርም ነው ያሉት። እስካሁን ከቪየትናም ጦርነት ወዲህ በካሮላይን ሌቪት አለቃ ፕሬዚደንት ዶናልድ ትራምፕ ከውሳኔ ጫፍ ላይ ስለመሆኑም ይነገርለታል። ሌቪት ፕሬዚደንቱ እኮ የሀገሪቱ ጦር ኃይል ዋና አዛዥ ናቸው፣ ያሻቸውን የመወሰን የእርሳቸው ስልጣን ብቻ ነው ብለዋል። በግልጥ ግን አሜሪካ የእግረኛ ኃይሏን በኢራን ይገባ ዘንድ ከመጨረሻው ውሳኔ ላይ መድረሷ ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ አልተገለጠም። ኢራን በበኩሏ በምሽቱ የውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል ባወጣቸው መግለጫዋ የትራምፕ ዛቻና ዝግጅት ኮምፕሌት ዲስትራክሽን ኦፍ ኢራኒያን ፒፕል ነው ያለችው። ትራምፕ በቅርቡ መግለጫቸው ወርልድ ሃዝ ኢራዲኬቲንግ አ ቢገስት ካንሰር ማለታቸው አይዘነጋም። ወዲያም ኢራን ከባድ የተባለ ጥቃት ይወርድባታል ሲሉ በንዴት ማስጠንቀቃቸው ይታወሳል። ኢራንያም ተባለያ ግን በአቋሟ ጸንታ የአሜሪካና የእስራኤልን ብርቱ ጥቃት መመከቷና የአጻፋ ጥቃቷን ማጠናከሯን ትገልጣለች። ኢራን ሴይስ ስትራይክ አጌንስት ዩናይትድ ስቴትስ ኦፍ አሜሪካ ኤንድ እስራኤል ዊል ኢንቴንሲፋይ። ኢራን ትሩ ፕሮሚስ ኦፕሬሽን ስትል አሜሪካና እስራኤል ደግሞ ኦፕሬሽን ኤፒክ ፈሪ ብለው ድፍን ዓለምን የሚያስጨንቅ ብርቱ ጦርነት ውስጥ ገብተዋል። በዚህ ወቅት ሳውዲ አረቢያና የተባበሩት አረብ ኤምሬት በከባድ የሰው አልባ የጦር አውሮፕላን ወይም ድሮን ጥቃት ውስጥ መሆናቸው ይነገራል። እስራኤልም በወገኗ በተህራንና በሊባኖስ ላይ አዲስና የተጠናከረ ጦርነት ማወጇ ይታያል። ኢራን በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የአሜሪካን የጦር ማዘዣ ሰፈሮች በአጻፋ ስታጠቃ ሳውዲ አረቢያ ዛሬ ማለዳ ላይ 4 የኢራንን ድሮኖች መታ ማጋየቷን አስታውቃለች። ድሮኖቹ የጋዩት በሩብ አልካህሊ በረሃ ነው። በእሳት ጋይተው ባይቀሩ ኖሮ ታዲያ የኢራን ድሮኖች ወይም የሰው አልባ የጦር አውሮፕላኖች በሻይባህ የነዳጅ ዘይት ማውጫ ስፍራ የእሳት አበላ ሊያወርዱበት እንደነበርን የተገለጠው። የተባበሩት አረብ ኤምሬትን በበኩሏ በአየር ክልሏ የተተኮሱ የኢራንን ሚሳይሎች በአየር ላይ ማምከኗን አስታውቃለች። ይህ በእንዲህ እንዳለ ኢራን ከሩሲያ ጋር የወታደራዊ ትብብሯን መቀጠሏን በይፋ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ናቸው ሚስጥሩን ይፋ ያወጡት። አራግቺ ከኤንቢሲ ኒውስ ጋር በነበራቸው ቃለ ምልልስ ይህንን አሉ። ኮኦፕሬሽን ቢትዊን ኢራን አንድ ሩሲያ ኢዝ ናት ኒው ኢት ኢዝ ናት አ ሰክሬት። አጥብቆ ጠያቂ የእናቱን ሞት ይረዳል ይሉትን መሆኑ ነው። ይሁንና አራግቺ ሩሲያ የመረጃና የተለያዩ ወታደራዊ ድጋፏን ስለማድረጓ የቀረበላቸውን ጥያቄ አድበስብሰው ማለፋቸው ሲገለጥ ብቻ ግን እነርሱ አሉ በተለያየና በብዙ አቅጣጫ ረድተውናል፣ ግን ደግሞ ዝርዝሩ ምን ያደርጋል ነው ያሉት። አራግቺ እነርሱ ያሉት ምናልባትም ሩሲያና ቻይናን ስለመሆኑ የመነዘሩባቸው ግን ህልቆ መሳፍርት የላቸው። በኢራን በኩል ይሄ ሲገለጥ፣ በሩሲያ በኩል ደግሞ ይህ ተብሏል። ሩሲያ ዊል ሜክ ዩናይትድ ስቴትስ እስራኤል ወር ኦን ኢራን ኢምፖሲብል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው ያንን የተናገሩት። እናም አሉ ላቭሮቭ ሞስኮው ሁሉንም አስፈላጊውን እርምጃ ትወስዳለች ሲሉ አስምረውበታል። ያንን የሩሲያን አቋምና ውሳኔ የሰማችው አሜሪካ ደግሞ ሩሲያ ከኢራን ጋር ምንም አይነት ግንኙነት እንዳይኖራት ስትል በጽኑ ማስጠንቀቋን የተገለጠው። ለሩሲያ የማስጠንቀቂያውን መልእክት ያደረሱት ደግሞ የትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ ናቸው። ዋሽንግተን ፖስት ባሰራጨው ዘገባው የኢራን አብዮታዊ ዘብ ኃይል ከሩሲያ የተቀናጀ መረጃ ማግኘቱን በተለይም የአሜሪካ የጦር መርከቦችና የጦር አውሮፕላኖች በየት ጥግ እንደሚገኙ ጥርት ልቅም ያለ መረጃ አግኝቷል ነው ያለው። በመካከለኛው ምስራቅና በባህረ ሰላጤው ቀጠና 10 የቁጣና የማዕት ቀናት በተቆጠሩበት ግዙፍ ጦርነት የነዳጅ ዘይት ዋጋ ሰማይ መርገጡ ተሰምቷል። ያውም በበርሜል $100 በላይ መሆኑን የተሰማው የኤዥያ ዋን ዘገባ የነዳጅ ዘይት ዋጋ በ3 ዓመት ተኩል ጊዜ ውስጥ ታይቶም አጋጥሞም በማያውቅ ደረጃ ጨምሯል ነው ያለው። በበርሜል $100 በላይ። በጦርነቱ የተነሳ ማምረትም መላክም ቅንጦት የሆነው የነዳጅ ዘይትና የጋዝ ነገር ዜናውን ሊሰሙት ይከብዳልም ነው የሚባለው። ለወትሮው በቀን 15 ሚሊዮን በርሜል ነዳጅ ዘይት በሆርሙዝ የውሃ ወሽመጥ ሲተላለፍ እንዳልነበር፣ ዛሬ ላይ ግን በዚያ የሆርሙዝ ወሽመጥ አንድ መርከብ ከታየ የእሳት ዶፍ ይዘንብበታል እንጂ ነዳጅ ዘይት ጭኖ የማለፉ ነገር የቅዠት ያህል ነው የሆነው። እኒያ ለወትሮው ነዳጅ ዘይትና የጋዝ ምርታቸውን ለዓለም የተለያየ ክፍል ለገበያ ያቀርቡ የነበሩት ሳውዲ አረቢያ፣ ኩዌት፣ ኢራቅ፣ ኳታር፣ ባህሬንና የተባበሩት አረብ ኤምሬት ጸጥ ረጭ ብለዋል። የሆድ ምቀኛው አፍ ነው ይሉትን ያስታውሷል። ዓለም ከሰሞኑ ውሎና ዳሯ ይሄ ተሰምቶባታል፣ ተከስቶባታል። ነገና ከነገ ወዲያስ ምን ይታይ ምን ይሰማባት ይሆን? ጊዜ ቁም ነገራም ነውና ጊዜን መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሮያል ክሊር ፖለቲክስን፣ ኢንዲፔንደንትን፣ ፎክስ ኒውስን፣ ታይረን ታይምስን፣ አልባባ ኒውስን፣ ኒውስማክስን፣ ኤዥያ ዋንን፣ አትላንቲክ ካውንስልን፣ ሜል ኦንላይንን፣ ማላይ ሜይልን፣ ሚያሚ ሄራልድን፣ ታይምስ ኦፍ እስራኤልን፣ ሚድል ኢስት ሞኒተርን፣ ጋልፍ ኒውስን፣ ሲኤንኤንን፣ ቢቢሲን፣ ዋቱዴይን፣ ኢንዲያ ቱዴይን፣ አልጀዚራን፣ ዋሽንግተን ኤግዛማይነርን፣ ዋር ዞንን፣ ዩክሬን ፎርምን፣ ሮው ስቶሪን፣ ታይራን ታይምስን፣ ሂንዱስታን ታይምስና ጄሩሳሌም ፖስትን ተጠቅመናል።